የኤሪትራና የአሜሪካ አዲሱ ዲፕሎማሲ። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ውጥረት የዓለምን ፖለቲካና ኢኮኖሚ ክፉኛ ማወኩ ዋሽንግተንና ቴህራን የአፍሪካ ቀንድ ስትራቴጂካዊ ሰልፍ ከመሰረቱ እንዲፈትሹት አድርጓል። ኢራን የየመኑን ሐውቲ አማጽያን በመጠቀም የባብኤል መንደብን የንግድ መስመር ለመዝጋት የምትከተለው ስልት አሜሪካን ያልተለመደ ዲፕሎማሲያዊ ቁማር ውስጥ ከቷታል። ዋሽንግተን የኢራንን የቀይ ባህር የበላይነት ለመስበር ስትል ለአስርተ ዓመታት የአምባገነናዊ ስርዓት ቁንጮ ስትል ያገለለቻትን ኤሪትራን ማባበል ጀምራለች። ዓላማው ማዕቀቦችን በማንሳት አስመራ ከኢራን ምህዋር መመንጠቅና ስትራቴጂካዊ መገኛዋን በእጅ ማስገባት ነው። ይሁን እንጂ ይህ የዋሽንግተን ጥረት በአስመራው ቤተ መንግስት ደጅ ላይ ከባድ ፈተና ደቅኗል። የፕሬዚዳንት ኢሳያስ መንግስት ከኢራን ጋር ያለው ቁርኝነት በቀላሉ የሚበጠስ አይደለም። ኤሪትራ ለኢራን የጦር መሳሪያ ማሸጋገሪያ ድልድይ፣ የስለላ ምሰሶና በማገልገሏ ከቴህራን የምታገኘው የደህንነት ዋስትና ስርዓቱም በዓለም አቀፍ መገለል ውስጥም ቢሆን ጸንቶ እንዲቆም አድርጓታል። ለአስመራ ይህን አዲስ ፕሮፖዛል መቀበል ማለት የኢራንን ብርቱ ቁጣ መጋፈጥና የምዕራባውያን ቫይረስ የተባለውን ዲሞክራሲያዊ ማስተናገድን የሚያስገድድ በመሆኑ ከጥቅሙ ይልቅ ስጋቱ ያመዝናል። በመሆኑም ኢሳያስ ሰባራ ወንበር በኢራን ታማኝነትና በአሜሪካ ማባበያ ውስጥ ወጥሯል። የቴህራን የባህር ድልድይና የአስመራ ውለታ። የኤሪትራ መንግስት የኢራን ሉዓላዊ መሬት፣ ደሴቶችና ወደቦች ለቴህራን ወታደራዊ የስለላ ፍላጎቶች ክፍት በማድረግ ኢራን በቀይ ባህር ላይ የማነቆ ገመድ እንድታበጅ እድል ሰጥቷታል። የአሰብ ወደብና የዳላክ ደሴቶች ለየመን ሐውቲ አማጽያን ዋነኛ የጦር መሳሪያ ማከማቻና የሎጂስቲክ ማዕከል ሆነው ያገለግላሉ። ከኢራን የሚነሱ የጦር መሳሪያዎች በዓለም አቀፍ ኃይሎች እንዳይጠለፉ መጀመሪያ በኤሪትራ ደሴቶች ካረፉ በኋላ በትንንሽ ጀልባዎች የኤሪትራን ባህር እንደ ከለላ በመጠቀም ወደ የመን ይሻገራሉ። ይህም ሐውቲዎች በቀይ ባህር ላይ ለሚፈጽሙት ጥቃት የሚያስፈልገውን የድሮንና የሚሳኤል ቴክኖሎጂ ያለማቋረጥ እንዲያገኙ አስችሏል። በተጨማሪም ይህ የባህር ላይ ድልድይ ለኢራን ሰርጓጅ የጦር መርከቦች በአሰብ ወደብ አቅራቢያ የነዳጅ መጣሪያና የጥገና አገልግሎት በመስጠት ቴህራን በቀይ ባህር ላይ ያላትን ወታደራዊ መገኘት አጠናክሮታል። ይህም አሜሪካን፣ እስራኤልን፣ ሳውዲ አረቢያን በቅርብ ርቀት ለመሰለልና ስትራቴጂካዊ የበላይነት ለማግኘት ምቹ ሁኔታን ፈጥሯል። ከዚህም በላይ ሻዕቢያ ለኢራን የደህንነት አባላትና ለውክልና ኃይሎቹ የኤሪትራን ፓስፖርት የይለፍ ፍቃድ በማመቻቸት ዓለም አቀፍ ማዕቀቦችን ጥሰው በቀጠናው እንዲንቀሳቀሱና የሽብር ሴራቸውን እንዲያቀነባብሩ ተቋማዊ ሽፋን ይሰጣል። የሰባራ ወንበር ተቋማዊ መጠለፍ ኢንስቲቱሽናል ካፕቸር። የኤሪትራ መንግስታዊ መዋቅር ዛሬ የቆመው በሀገሪቱ የውስጥ አቅም ሳይሆን በኢራን የደህንነትና የስለላ ተቋማት መጠለፍ ላይ ነው። አስመራ ዜጎቿና ጎረቤት ሀገራትን ለመሰለል የምትጠቀምባቸው የሳይበር መሳሪያዎችና ሶፍትዌሮች በሙሉ የኢራን ውጤት ናቸው። ቴህራን ለእነዚህ መሳሪያዎች የውስጥ መቆጣጠሪያ ቁልፍ ስላላት የሚሰበሰበው የደህንነት መረጃ በቅድሚያ ለኢራን ባለሙያዎች ይደርሳል። ይህ የቴክኖሎጂ ጥገኝነት የአስመራውን መንግስት የሉዓላዊነት ባህር አጥፍቶ የውሳኔ ሰጭነት አቅሙን ሙሉ በሙሉ ለቴህራን ስልታዊ ፍላጎት ተገዥ አድርጎታል። ይህ የተቋማዊ መጠለፍ ሂደት በሰው ኃይልና በአሳዛኝ ሰንሰለት ውስጥም ሰርጾ የገባ በመሆኑ ቁልፍ የጦር መኮንኖች የኢራን ድጋፍ የሙጥኝ እንዲሉ አድርጓል። ኢራን በእነዚህ አመራሮች ውስጥ የራሷን ታማኝ ቡድን በመገንባት ከአሜሪካ ጋር የመቀራረብ ሆነ ለኢትዮጵያ የባህር በር የመፍቀድ ሀሳብ የሚያመጣ ማንኛውንም ባለስልጣን ከስልጣን እንዲወገድ ታደርጋለች። በዚህም ምክንያት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያቀረቡት ማዕቀብ
የማንሳትና የኢኮኖሚ ማበራታቻ ፕሮፖዛል የኤርትራን ሕዝብ ከድህነት ሊያስወጣ የሚችልበት ቢሆንም በኢራን የተጠለፈውን የደህንነት መዋቅር ግን የኢራንን የስለላ መረብ ስለሚበጥስበት እድል ለማደናቀፍ ይሰራል። የአሜሪካ አዲሱ ዲፕሎማሲያዊ ለኢትዮጵያ የዘመናት የባህር በር ጥያቄና ቀጠናዊ አውራነት ታሪካዊና ወርቃማ ድል ይዞ መጥቷል። ኢሳያስ አፈወርቂ የአሜሪካን ፕሮፖዛል በኢራን ፍርሃትና በዲሞክራሲ አላርጂ ምክንያት ውድቅ ማድረጋቸው አሜሪካ ስለ ኢትዮጵያ ጥያቄ ይበልጥ ጆሮ እንድትሰጥ አማራጭ መንገዶች እንድታስብ ያስገድዳል። የኢትዮጵያን አጋጣሚ በመጠቀም ቀጠናዊ ሰላምና የቀይ ባህር ደህንነት ሊረጋገጥ የሚችለው እሱ አስተማማኝ የባህር በር ባለቤት ሲሆን ብቻ መሆኑን ለዓለም አቀፉ ማህበረሰብ የማሳመኛ ካርድ አድርጋ ማቅረብ የምትችልበት ምቹ ሁኔታ ተፈጥሯል። በተጨማሪም ካይሮ፣ ቴህራን ኢትዮጵያን በቀይ ባህር ዳርቻ ለማዳከም የዘረጉት ስውር መረብ አሜሪካ ከኢራን ጋር በገባችበት ግልጽ ውጥረትና ምክንያት በትኩረት ውስጥ ወድቋል። ዋሽንግተን የኢራንን ወኪሎች በቀጠናው እንዲያጠናክሩ ስለማትፈልግ የኢትዮጵያ ወታደራዊና ኢኮኖሚያዊ መጠናከር ለምዕራባውያን ጥቅም ያለውን የሰላም አስከባሪነት ፋይዳ ትረዳለች። በመሆኑም አሜሪካ ለአስመራ ያቀረበችው የኢኮኖሚ ማበረታቻ በአስመራ እምቢተኝነት ተቀባይነት ካጣ ያ ዕድልና ድጋፍ ወደ ኢትዮጵያ እንዲዞር በዓለም አቀፍ ሕግ የሚደገፍ የባህር በር ባለቤትነት እውቅና እንዲሰጠው ለማድረግ ሰፊ የዲፕሎማሲ በር ተከፍቷል። ወደፊት ሊፈጠሩ የሚችሉ 3 የፖለቲካ ትዕይንቶች ሲናሪዮስ። የዚህ ታሪካዊ ሂደት ፍጻሜ በቀጣይ በቀጠናው ላይ ሊከሰት የሚችሉ 3 ዋና ዋና መልክዓ ምድራዊና ፖለቲካዊ ትዕይንቶችን ያመላክታል። የመጀመሪያው ትዕይንት የአሜሪካ ዲፕሎማሲያዊ ግድፈት ውጤት ካላመጣ ዋሽንግተን ወደ ጠንካራ እግድና ቀጥተኛ እርምጃ መሸጋገሩ አይቀሬ መሆኑን ሲሆን የአስመራ መንግስት ለህዝቡ የኢኮኖሚ ዕድል ከመስጠት ይልቅ ለቴህራን ታማኝነት ካስቀደመ በስርዓት ውስጥ ባለው የለውጥ ኃይላትና በህዝቡ መካከል የሚፈጠረው መነቃቃት የኢሳያስን የስልጣን ዘመን ወደ ፍጻሜው ሊያቀርበው ይችላል። ሁለተኛውና ለኢትዮጵያ እጅግ ወሳኝ የሆነው ፍጻሜ ኤርትራ በኢራን መጠለፏ ሲረጋገጥ ምዕራባውያን ለቀይ ባህር ደህንነት አስተማማኝ ዋስትና የሚሆነው የኢትዮጵያ የባህር በር ባለቤት መሆን እንደሆነ መቀበላቸው ነው። ይህም ኢትዮጵያ በአሰብ መስመር ላይ ያላትን መብት በዲፕሎማሲያዊ ድርድር እንድታስከብር ዓለም አቀፋዊ እውቅናና ድጋፍ የሚሰጥበትን ምዕራፍ ይከፍታል። ሶስተኛው ትዕይንት ደግሞ ኢትዮጵያ የቀይ ባህር ተዋሳኝ ስትወጣ ግብፅ፣ ኢራን በቀጠናው የሚዘረጉት የውክልና ጦርነት የጥፋት አጥር ፈርሶ ጎረቤት ሀገራት ከውጭ ሀያላት ግንኙነት ውስጥ ከኢትዮጵያ ጋር ወደሚደረግ ቀጠናዊ ትስስር የሚመጡበት ዕድል መፈጠሩ ነው። በአጠቃላይ የዚህ ሂደት ፍጻሜ የሚመራው ወደ አንድ ግልጽ እውነት ነው። ኢሳያስ ሰባራ ወንበር በባዕዳን ድጋፍና በኢራን የደህንነት ሰንሰለት ለዘላለም ሊቆም አይችልም። የኢትዮጵያ የባህር በር ፍላጎትን በምቀኝነትና በሴራ ሊታፈን የማይችልበት መሆኑ ሊሰመርበት ይገባል። በመሆኑም ፍጻሜው ኢትዮጵያን በክንዷና በብልሃቷ የቀይ ባህርን ጠረፍ ተዋሳኝ የምትሆንበት እንዲሁም ኤርትራ ከኢራን መጠለፍ ወጣ ወደ ቀጠናዊ ትብብር የምትመካበት ይሆናል። ይህ ታሪካዊ ፍጻሜ የሚረጋገጠው ግን ኢትዮጵያ አሁን የተፈጠረውን ዓለም አቀፋዊ የኃይል አሰላለፍ በአግባቡ ተረድታ በዲፕሎማሲያዊ ጥበብና በአስፈላጊ ወታደራዊ እርምጃ ራዕይዋን ስታጸና ብቻ ነው ይለናል። የቆየ መጽሔት ነው። ጊዮን መጽሔት ላይ የተወሰደ ነው። ጋይስ ላይክ ሼር እያደረጋችሁ